በልተን መተናል ጥሩ ምግብ ነው የሰሩት በእውነት በጣም ተደስቻለሁ ኩሽና ላይ አትታሙም አያያዛችሁም ራሱ በጣም ደስ የሚል ነው በእድሜ እንግዲህ ስትፎካከሩ ስለነበር ጥያቄ ለመጠየቅ ያው ለሁለታችሁም አንድ አይነት ጥያቄ ነው መጠየቅ እንኳን እንደና መጣችሁ ብዬ አሁን ላይ ያለው ቲያትር ሁኔታ በእናንተ እይታ ምንድነው ፊልምም ቲያትርም የተሰሩ ነው በእናንተ እይታ እንዴት ነው ከታላቅ ፍቄ ጭቅጭቅ አታብዛ መልስ እሺ እንቅስቃሴ እየተደረገ ነው በደንብ ከእይታ አንፃር ካልከኝ በደንብ በጣም ቀንሷል ፊልም ላይ አሁን ለምሳሌኛ ዓለም ሲኒማ ብዙ ፊልም የሚታይበት ዓለም ሲኒማ ነው አሁን ላይ በዚህ አጋጣሚ ኃይሌ ሻለቃ ኃይሌ ገብረስላሴ በጣም ነው የምናመሰግነው ምክንያቱም አመቻችቶታል ለምሳሌ በፊት መድረኩ በጣም ትንሽ ነበረ ስለዚህ ቲያትርም እንዲሰራበት ብሎ አስፍቶታል ኃይሌ የውነት መልካም ሰው ነው እኔ በግሌ በጣም ነው ማከብረው መወደው አመቻችቶታል ለፊልሙም ለቲያትሩም ቲያትርም ፊልምም እዛ ውስጥ አሁን ከመጋረጃ በስተጀርባ የሚባለው ቆንጆ ቲያትር እየሰራን ነውና ቀደም ብለን ያው እንደ ተዋናይ ቀደም ብለን ስንሄድ ባዶ ነው ብዙ ያ እንደ ይሄ በፊት እየተጋፋ የሚያየው ጎበዝ ደራሲ ጎበዝ አዘጋጅ ጎበዝ ተዋናዮች አሉበት የሚባለው አይነት አይደለም ይሄንን በጣም ብዙ ጥናት ያስፈልገዋል የኮሮናው የጦርነቱ ጉዳይ የዓለም ክራይሲሱ በአጠቃላይ ማአት ብዙ ጥያቄዎች አናክቷል ብዙ ነገር አናክቷል አንድ ነገር ብጨምርልህ ትልልቅ ፕሮዲዩሰር ፊልም የሚወዱ ገንዘብ ያላቸው አሁን ፕሮዲዩስ ማድረግ አይፈልጉም ይሰጡንና ግን ገንዘብ ማውጣት አይፈልጉም ምክንያቱም ገንዘብ አውጥቶ ሌላ ደግሞ ስራ መስራት አለበት አንድ ፕሮዲዩሰር በዚህ ምክንያት በተለያየ ምክንያት እንዳልኩ የጦርነቱ ጉዳይ የሀገራችንም የውጭው ኮሮና የበሽታው የኮሮና የምን ዓለም ላይ መጡት ነገሮች ሲያናጋ ብዙ ያው ዓለም በግሎባላይዜሽን ተናክቷል የተናጋ ነገር አለ ወደኛ ሀገር ደግሞ ስትመጣ ከሆነ ጊዜ በኋላ እንዲ ሲል ነበር የሆነ ወቅት ላይ ቲያትር የሚባል የለም አሁንኛ በጣም ወደን ሳንክድ ማለት ያውን ያኔ ወደ ፈቅደ ታምነ ገንዘብ ቸገረኝ ቤተሰቦች የግድ ገንዘብ ያስፈልጋቸዋል ወደ ሌላ ሙያ ወደ ሌላ ስራ ሳትል በሳምንት አሁን 4-5 ቲያትር እየሰራን ነው ገንዘብ ግን ቲያትሩ አያመጣም እና ታምነ ስትሰራ የታመንክበት ነገር ገንዘብ ባይከፍል ክብር ይሰጣል ሰው ጋር ያለው ነገር ጥሩ ነውና በተለያየ ምክንያት ሁለቱም ቀስቅዟል እንዳልኩ በተለያየ ምክንያት ቀስቅዟል ግን ቀዘቀዘ ብለ የምትው ነገር አይደለም ይገኝበታል በጣም ነው ያው እንዴት ነው ያለው የሚለውን ሐሳቤ ላይ ነው የምናወራው ፍቄ ያላቸው ነገሮች እንዳሉ ሆነው ብዙ መሰረታዊ ችግሮች አሉ ሙያው ላይ እንዳለው ከፋ አይደለም ብለ ቲያትር አጥቶ ምን ወደው ስለሆነ ፈቅደን የምንሰራው ስለሆነ እየታመን እንኖራለን ወደፊት እናረጅበታለን በሌሎች ተጨማሪ ስራዎች ተጨማሪ ስለ ከሙያው ጋር በተያዙ በማስታወቂያ ሊሆን ይችላል በተለያዩ በፊልሞች ሊሆን ይችላል የተወሰነ ድጎማ ስለምታገኝ የምትወደውን ነገር ትሰራለህ ነገር ግን እንደ ባህልና ቱሪዝምም ይሁን እንደ ቲያትር ቤቶችም ይሁን ቅድም እንዳለው እንደ ፕሮዲዩሰሮችም ይሁን አቅም አውጥቶ አለ መስራት በጣም ስራውን ጎርቶታል በያስባለሁ ለምሳሌ 4 ቲያትር ቤቶች አሉ ኃይለ ስላሴ የሰሯቸው ቲያትር ቤቶች ናቸው ከኃይለ ስላሴ በኋላ እንግዲህ በዚህ ጊዜ አሁን ባለንበት ዘመን ሲኒማ ቤቶች ተሰርተዋል እንጂ ቲያትር ቤት አልተሰራም እንግዲህ ኃይለ ስላሴ ሰሩት ነው ብዙ ነገር ሆስፒታልም ያው ብዙዎቹ እሳቸው የሰሯቸው ናቸው ስለዚህ እንኳን ቲያትር ቤት ልንጨምር ያሉትንም ቲያትር ቤቶች አክቲቭሊ እየተጠቀምንባቸው አይደለም ለምሳሌ ራስ ቲያትር ዲና ፍቄ ልጆች ሆነን የፈረሰው አይደል ታስተምሳለህ አረ አብረን ያፈረስነው ነው አየህ ለኔ የፈለኩት ምንድነው ጊዜውን ነው የምነግረኝ የፈረሰበት አመት ሩቅ ነው ለልፈልጌ ነው የሚሰራበት ደግሞ በዚህ ሁኔታ ማለት ነው አርጅተ ሊሆን ይችላል ሽማግሌዎች አለም ደግሞ ያልፈንም ሊሆን ይችላል በዚህ ሲቹዌሽን ተሰርቶ ሲያልቅ ማለት ነው አዎ ላንኖር እንደውም እያልን ነበረ እውነት ለምናገር አስባው እነ ትግስቷ ሲሆንን እነ ሰላማይትን ምናምን አስባቸው ወጣት ሆኖ ነው የተቀጠሩት እነዚህ ልጆች ወጥቷል አሁን ኦልሞስት ያንግ ይሆኑ ነው ቲያትር ቤቱ ድንገት ተሰርቶ ሲመረቅ ደግሞ አስበው የምርቃቱ ቀን ማለት ነው ትግስት እኔና እድሜ ኖሮን እኔ ፍቃዱ ከበደ ነኝ እሱ ይገረም ደጀነ እድሜ ኖሮን አርጅተን ብንገኝ አው ድንገት ከተመረቀ በህይወት ይያለ ከተመረቀ ሰላሙን ሰላም እንደው ሰንደሰታለ ተሳይ ጉዲ አረጀም ማለት ነው እኔ ጌታ አረጀ አይ ሳምሶን ታደሰ ደናነ እንዴት ነው እንዴ ይያልን ነው የምናስ
ልናስመርቀው አስበው በቃ ስተን ማለት ነው። እንደውም እያልን አሁን ጋዜጠኛውን እስኪ ራስ ቲያትር ሊመረቅ ነው ጠይቀን። ራስ ቲያትር ሊመረቅ ነውና እንዴት ነው? ምን ተሰማ? ራስማ አይ ሰንተ ተዘታለ በተለይ ራስ ምሩ በጣም አድርገው ራስ መንገሻ አላለው ብሎ እኮ ራስ መንገሻ አላለው ብለ ራስ መንገሻ ናቸው እንዴ ያራስ ቲያትር አስበው በቃ ስተን። ስለዚህ እዚህ ላይ በሚመለከታቸው አካሎች ወየኛም አሁን በቲያትሩ በፊልሙ ኃላፊዎቹ ሊመለከታቸው ይገባል። በፍጥነት ያው ሌላም ቦታ ያልነው ሆቴሎች ምናምን የሆነ ነገሮች ቶሎ እንደሚሰሩ ቲያትር ቤቶች ምክንያቱም እኔ ያሳዝነኛል። ለምሳሌ እናስተምራለን ልጆች የት ነው እየሰሩ ያሉ የት ነው የሚሰሩት? ስለዚህ አንዱም የለም ወደቀ ምን መልበትም ተማሪዎቹ እኮ ከትምህርት የተሰቅለው የት ቲያትር ቤት የት ይመደቡ የት ይስሩ ሁኔታዎች የተመቻቸ ነው። ነገራችን ላይ ራስ ቲያትርና አነሳን እንጂ ራስ ቲያትር እንዳልነው ነው። በቃ እንግዲህ አስበው እነ ትዕግስት ዋሲሁን ማለት እንደ ምሳሌ አፌ ላይ ስለምትመጣብኝ ነው። እነ ሰላማዊ ሌሎችም አሉ እዛ ራስ ቲያትር አስበው ዝም ብለህ እኮ ማለት ነው። እነዚህ ልጆች እድሜያቸውንም ሉዝ አድርገው እንደገና ደግሞ ተሰርቶ ሲመረቅ አናውቅም። እንግዲህ ትልልቅ ሰዎች ሆነን ነው የተመረቀ ቀን የደስ ቀን ማለት ነው። ትዕግስት ዋሲሁን አቤት ጡረታ ሰላማዊ ተከለ ጡረታ ሊባሉ የሚችላል የተመረቀ ጊዜ ቲያትር ቤቱ አክቲቭሊ በምትሰራበት ሰዓት ማለት ነው። ስለዚህ መዘጋጃም ሴም ሺት መዘጋጃ እንግዲህ ለረጅም አመታት ታደሰ ተብሎ እንትን ብሏል። ስቲል ነው ስራ አልጀመረም። ስቲል ነው ምንም እርግጠኛ የሆንባቸው ነገሮች የሉም። ፋይን ሀገር ፍቅርም ለ2 አመት ተዘግቶ ነው የተከፈተው። የሚገርምህ ነገር አሁን ሀገር ፍቅር ሳምንቱ ሙሉ ቲያትር አለ። ግን ቲያትር ቤቱ ማስታወቂያ አንድ ነገር ምርት ኖረህ ምርትህን ለሰው እዚህ ጋር ምርት አለኝ ብለህ ካላስተዋወቅ ሰው በምን መጥቶ ያይሃል? እንዲህ የሚባል ቲያትር እንደዚህ የሚደረግ ቲያትር በጣም ከባድ ነው ያለው ነገር በጣም አስቸጋሪ። እዚህ ጋር ተነጋግረንበት ሀገር ፍቅር እንደተከፈተ ግን አውቃለሁ በሳምንት ውስጥ ያሉት ቲያትሮች እኛውን የውድነ ክፍሌ ቲያትር እንሰራለን። ሌላም ቲያትሮች አሉ። ተመልካች ግን እንደተከፈተ አያስብም። ከመጋረጃ በስተጀርባ እዛ ያሁን ዓለም ሲኒማ አውርተንበት ነበር። ምንድነው የቴሌቪዥን ማስታወቂያዎች በሬዲዮም በቴሌቪዥን የሚሄዱ ማስታወቂያዎች ጥበብ ላይ ሌላው ከሚከፍለው ባነሰ ሁኔታ ወይም በፊት በነበረው ባነሰ ሁኔታ ጥበብን ማስተዋወቅ ያስፈልጋል። ይሄ ነገር እንዴት ነው ባለድርሻ አካላት የሚመለከታቸው ይሄን ነገር ያስቡበት ብለን ከስራ አስኪያጁ ጋር እዚህ ቁጭ ብለን ተወያይተንበት ነበር። አንዳንድ ማስታወቂያዎች የቲያትር ቤት ማስታወቂያዎች የህፃናትና ወጣቶች ማስታወቂያዎች ባነሰ ቢቻል በመተባበር ማስታወቂያ መተላለፍ አለበት። ሰው ሄዶ ማወቅ አለበት፣ ሄዶ መማር አለበት፣ ሄዶ መዝናናት አለበት። ልጆች ህፃናትና ወጣቶች በቤተሰብ በቃ ባህል ማድረግ አለበት። ይዟቸው ይሄደ እዛ ጋር ቲያትር እንዲያዩ ምን እንዲሉ የሚወጣው የማስታወቂያ ተመን መስተካከል አለበት ብለን አውርተናል። ይሄንን የመንግስት አካላት የሚመለከታቸው ያስቡበታል ብዬ አስባለሁ። ወደ ቲያትር ቤቶቹም ስንመጣ ቲያትር ቤቶቹ በዘመናዊ መልክ መታደሳቸው ጥሩ ነው። ሰውንም ለማምጣት ተመልካችን ወደ ነበረበት ለማምጣት በዘመናዊ መልክ መታደሳቸው ጥሩ ነው። ሳንቃው ይረብሸን ነበር ድሮ መቼም ቲያትሩ ሲኬድ አንዱ ገጸ ባህሪ ወደዚህ ሲሄድ ምናምን ከወሬው ልክ ሳንቃውን ነበርኛ ያዳመጠ ምንስቀው ባረገጠው ይያለን። እነዚህ ነገሮች ሁሉ በወንበር ደረጃ አንዱ ሲንቀሳቀስ በንሲል ወንበር ሲንቋቋ እነዚህ ስሜትን ይወስዳሉ፣ ስቶሪ እንዳትከታተል ያደርጋሉና በዚህ መንገድ መታደሳቸውና መሰራቻቸው ጥሩ ሆኖ ማስታወቂያ ግን ያንሳል። አሁን እንዳለው ፍቄ ሀገር ፍቅር ሳምንቱ ሙሉ ቲያትር እንዳለ ሰው አልተነገረው። ባለመነገሩ የሚመጣው ሰው ብዙ እንትን አይደለም። እናንተን ደግሞ ዓለም ሲኒማ እየሰራችሁ ያላችሁት ከመጋረጃው ጀርባ እንደዚሁ የቴሌቪዥን ማስታወቂያ ይኖር አይኑ በደንብ ልብ ብዬም አላወኩም፣ ግን ሰው አለው ይመጣል። የሚመጣበትን ሚንስ እንግዲህ እናንተ በተለያየ አጋጣሚ ፕሮዲዩሰሩም ሁላችሁም ግን እዚህ ጋር ላቋርጠና ኢንተርፕራይዞች ጎበዞች ናቸው። አሁን ከመጋረጃው ጀርባ የግለሰብ ነው እየሰራ ያለው፣ ኢንተርፕራይዝ ነው እየሰራ ያለው። ኢንተርፕራይዙ የግድ ገንዘብ ስለሚያወጣ የሚያባክነው ነገር ስላለ ለፍቶ ተሯሩጦ ሰዎች ጋር እንዲደርስ ምናምን ያደርግና ሰዎች እንዲያዩት ይሆናል። ለሙያተኛውም ክብር ነው። አንተ ቲያትር ሰርተህ እንደ ሲኒማ አይደለም፣ ሲዲ ተልኮ አይደለም፣ ቆሜ ነው ፐርፎርም ማረገው። ቆሜ ፐርፎርም ሳረግ ሰው ኖሮ ቢታይ ጥሩ ነው።
ቲያትር ቤቶችና ስፔሻሊ ባህልና ቱሪዝም አሁን ቲያትር ቤቶች በክልል ደረጃ ባህልና ቱሪዝም ነው ባጀት እየመደበ የሚያስተዳድራቸው ልክ ቲያትር ቤቱን እንደሰራው ሁሉ ቢችል በቂ ባጀት መድቦ ባይዘው ያው ማስታወቂያ አለ እንጂ ቲያትር ቤትም ለምሳሌ ሶፋ ቢያስፈልግ ምናምን ኮስቲዩም ቢያስፈልግ ምናምን በጣም አስቸጋሪ ነው በዛው ሶፋ በዛው ሲነሪ በዛው ምናምን ነው የሚሰራው እሱ በራሱ ሌላ አሰልቺ ታሪክ ነው በደንብ ገንዘብ ወጥቶ ሊሰራበት ይገባል አንተውን ሙያው ስለገባህ ነው ዲስካውንት አድርገ ሙያው ላይ ያለ ሰው ስለሆንክ ስለኖርክበት ነው ዲስካውንት ተደርጎ ማህበረሰቡን ፋይዳ ሊሰጥ የሚችል ነገር ነው ቲያትር ስለዚህ ቲያትር መታየት አለበት ብለህ የምታስበው ለምሳሌ ቴሌቪዥን ቻናሎች የሆነ ጊዜ ታስታውሱ ከሆነ ሃፍ ዲስካውንት ነበር ምን ማለት ጀመሩ የቲያትር ማስታወቂያ እንግዲህ ቲያትር ውስን ነው እንደ ፊልም አይደለም ፊልም እንኳን ምን ተሺ ነው ለዛው ሁሉ ዲስካውንት አድርገህ ላትችል ይችላል ቲያትር ግን በቲያትር ቤት ስትመጥናቸው 20 እና 30 ቲያትር እንኳን አይሆንም ለነዛ ዲስካውንት ብታደርግ ምን ይላል ገንዘብ ሳገኝ ይሄ ፕራይም ታይሜ ምናምን ታይሜ በቅናሽ ያስገባውት ይይዝብኛል ብሎ ቴሌቪዥን ቻናል ያስባል ማህበራዊ ፋይዳው ለውጡ በነገራችን ላይ እውነት እናውራ ከተባለ ቴሌቪዥኑ የሚሞላው በማን ነው በኪነ ጥበብ ባለሙያው እኮ ነው ቴሌቪዥኑን እየሞላ የአየር ሰዓቱን እየሸፈንክ ያንተ ቲያትር ለማስተዋወቅ ግን የሚለግም ከሆነ በጣም አስቸጋሪ ነው ልንተባበር ይገባል በጋራ ልንሰራ ይገባል ብዬ አስባለሁ እንግዲህ አሁን ከወጋችን የምንረዳው ነፍሳችሁ የምታደላው ከፊልሙ ይልቅ ወደ ቲያትሩ መሰለኝ ወዴት ነው የሚያደላው አዎ በሚለው ብቻ ብንስማማ ነው የሚሻለው ጥሩ ቅድም ስታወራ ያዳመጥኩት ነገር ላይ ይሄ ቲያትር አዋጭ አይደለም ድርሰት ተጽፎ ምን ተብሎ ምናምን አዋጭ አይደለም ስትል ያዳመጥኩ መሰለኝ ከምን አንፃር ከምን አንፃር ምን መሰለ ስፔሻሊ ቲያትር በጣም ፕሮዲዩስ የሚያደርጉት ኢንተርፕራይዞች ቲያትር ቤት ችግር ነው አውርተናል በኢንተርፕራይዝ ስታይ ጓደኞቻችን የነበሩ ይሄን ያህል አቅም የሌላቸው በገንዘብ ይሄን ያህል ትልቅ አቅም የሌላቸው ሰዎች ናቸው ፕሮዲዩስ የሚያደርጉት ስለዚህ በሚፈለገው ደረጃ ገንዘብ ወጥቶ እየተሰራበት አይደለም ስለዚህ ፊድባኩም ለምሳሌ ቲያትር እኮ አሁን ነው እንግዲህ ሰሞኑን አላቅም 90 ብር አደረጉት እንጂ 30 ብር ነው እንግዲህ አሁን ከ3-4 ወር በፊት 30 ብር ነው ቲያትር የሚታየው 30 ብር 600 ሰው እንኳን አሁን ሀገር ፍቅር 650 ሰው ሆኗል ቀንሶ ወንበሩ 850 ነበር አሁን ሲታደስ 600 ምናምን ሆኗል ወንበሩ ከ650 ምናምን ሰው 30 ብር ብትሰበስብ ለአዳራሽ ከፍለ በኢንተርፕራይዝ ደረጃ ለአዳራሽ ከፍለ ለተዋናይ ከፍለ ለማስታወቂያ ከፍለ ያውም እንግዲህ ቴሌቪዥን ከሆነ አታስበው ህልም ነው ምንድነው ማለት ወደ ምን ይመጣል ስትል ዜሮ ነው በቃ ቅድም ያልነው ነገር ምንድነው ወደህ በቃ ዋጋ ለመክፈል መስዋዕት አለቀ ለዛ ነው ስለዚህ ምን ይፈልጋል አቅም ያላቸው ሰዎች መተው በተለየ ቴክኒክ መሰራት ይፈልጋል እነዚህ ተቋማት ድርጅቶች ስፖንሰር ሊያደርጉት ይገባል አሁን የአዳራሽ ፕሮግራም ስለሆነ ምርታችንን ብዙ ሰው ያየዋል አይተዋወቅም የሚል ፍራቻ አላቸው የማይገባቸው ግን ቲያትር እንደ ፊልም ወይ እንደሌላ አይደለም አመት 2 አመት 3 አመት ይቆያል በዛ መካከል በየሳምንቱ ወይ በሳምንቱ ሁለቴ ሲታይ ድምር ውጤቱ በአመታት የሚያየው ሰው ቁጥሩ በጣም ከፍተኛ ነው እነሱ የአንድ ቀን የምትገባውን የ600 ሰው ይለኳትና ብናወጣ ገንዘብ ያዋጣናል አያዋጣንም የሚል ግምት አንደኛ ያዋጣል እንደ ፕሮሞሽንም ሁለተኛ ደግሞ ማህበራዊ ኃላፊነት እስከመወጣት አንፃር ቲያትር ወደድክም ጠላህም አይረባም የምትለው ቲያትር የለም ላትወደው ትችላለህ ግን የሆነ ሐሳብና ቁም ነገር ይዘህበት ነው የምትወጣው ሰዎች ገብተው የሆነ ነገር ሳያገኙበት የማይወጡበት ሙያ ነው የኛ ቲያትርና አሁን ብትመለከተው ሐሳቡ ሰላም ላይ ነው አሁን ያለው ህመማችን ላይ ነው ሀገሪቱ አሁን ያለችበት የታመመችበትን ነገር በኮሜዲ ላይክ ሳይታየር በሚመስል መልኩ አምጥቶ ውክልና ሰጥቶ እነዛን አካላት ውክልና ሰጥቶ መድረክ ላይ አምጥቷቸው አጋጭቶ አፋጭቶ ሶሉሽን ደግሞ አስቀምጦ የሚሄድ ፕሌይ ነው ፍቃዱ ሄድክ እንዴ ወደ ቲያትሩ አይደለም ቲያትሩ ላይ ተናገር ቲያትሩ ላይ ቲያትሩ እኔም አይገርም ታላቅ እሱ ነው ማለት እሱ ነው ታላቅ ቲያትሩ ላይ ይሄንን ነው ማየው በተለይ ደግሞ ሳታየር ዝም ብሎ ማሳቅ መብት ነው ዝም ብሎ ማሳቅ ግን ከቁም ነገር ጋር ሰው አሃ ይዞት የሚሄደው ይሄ የኔ ነው እንዲል ይጌ በደንብ ስላለው ነው እሱን ያያየው እኮ ነው ደግሞ በጣም ይጌ ተረተራል እኮ ማለት ይጫወታል ደስ ይለኛል ይጌ ሰው እንጂ ከሰጠው ይጌ ሲጫወት የሆነ ኢንተርቪው ላይ ገብተን ሲጫወት ደስ የሆነ ኢንተርቪው ላይ ገብተን ስንወጣ ተተራተራዋል እና አሁን እንኳን የ3 ሰዓት ዜና እኮ አሳልፈው ጥበብ በፋና ነው እየተከታተላችሁ ያላችሁት እስኪ ከቲያትሩ ቀንጨብ አድርገን እንይና እንመለስ እየተከታተላችሁ ያላችሁት ጥበብ በፋና ነው
ቲያትሩ አሁን እንትን እየታየ ነው ዓለም ሲኒማ። አዎ በደንብ የሚሰመርበት ለቲያትሩ ለምሳሌ አንድ ባለሀብት መጥቶ ይህን ማስታወቂያ እኔ የአመት አስተዋወቂያለሁ ማለት ሀገሩን ረዳ እንጂ እኛ ናት ዋጋ የሚቀንስበት ምናምን ነገር በየስል መንግስት ነው የሚበጅተው። ቲያትር ቤቶችን መንግስት በጀት በጅቶ ነው እየረዳ ያለውና በተቻለ መጠን ዋጋውም ዝቅ ብሎ ማስታወቂያ ምናምን ዝቅ ብሎ ታች ያለው ህብረተሰብ መጥቶ እንዲያይ ለመጋበዝ ነው። ታች ያለው ማህበረሰብ አሁን ነው እንግዲህ 80 ብር አሁን የኮከብ ሰው የሚል ቲያትር አለን 100 ብር ሆኗል። የባቢሎን በሳሎን በ80 ብር ይታያል የመንግስት ተብሎ ከኮሮናው በኋላ ከዛ 80 ብር 100 ብር ይሰጥና 20 ብር ሲመለስለት የሚደነግጥ ነው እንዴ ለቺፕሱ እኮ 120 ብር ነው የምናወጣው ለውሃው እኮ እንደዚህ ነው የምናወጣው ይላል። ሰው ነው የሚጨቃጨቀው። እንዳልከው ምን ያስፈልጋል የምታቀርበለት ነገር ኮንቴንቱ ምንድነው ነው እንጂ ሰው ነው ይላል እንዴ ያንሰዋል ነው የሚል ያንሰዋል ይላል። ለእንትን እኮ ይሄን ያክል ነው የምናወጣው ይላል። እና እንዳልከው ነው ዛሬ ካፌ ገብተህ ማኪያቶ ብጠጣ ስንት ትከፍላለህ? እንኳን ቲያትር 2 ሰዓት ኢንተርቴን አድርገህ የምትወዳቸውን ሙያተኞች በአካል አግኝተህ እንደዚህ ሶስት ማኪያቶ የተወሰነ ኬክ ነገር አድርገን ትንሽ ውሃ ጨምረን ምናምን ብለንበት እጅ ተያይዘን አይደል እንደምንከፍለው አንተ ቆይ አዋተን ተባብለን እና ለጥበብ ደግሞ ቢከፈል አይቆጭም። ምክንያቱም የሚያነጻው ብዙ ነገር ነው። በጥበብ ታስታርቃለህ፣ በጥበብ ታዋህዳለህ፣ በጥበብ ነገን ታስባለህ። ቲያትሩ ላይ ስመጣ ቲያትሩ ላይ ግለሰብን እያነሳችሁ ትናገራላችሁ አሉ። ጋዜጠኛንም ሐላል ነው የምትናገሩት አሉ። በግልጽ ነው የምትናገሩት አሉ። ስፔሻሊ ሰይፉ ፋንታውን ሁሉ እንትን ትሉታላችሁ። እኛ እኮ አይደለም ግን ምንድነው ከሰው ጋር ወይ ጋዜጠኛውን ስትነኩ ወይ መነካት ያለበትን አካል ወይ ግለሰብ ስትነኩ ግብረ መልሱ ምንድን ነበረ? ሰው ምን ይላል? ወይ ሙያተኞቹ ምን ይሏቸዋል? በስም ደረጃ ቀጥታ የተነሳው ሰይፉ ሾው ነው። የሰይፉ ሾውን ደግሞ ሰይፉን ተጠቀምነው እንጂ እንግዶቹን ጀስት ሳታየር ለማድረግ ነው። የሚቀርቡ እንግዶች የተለያዩ ሰይፉ ላይ አሁን ከትልቁ ጀምሮ እስከ መጨረሻው ያሉ ሰዎች ይቀርቡበታል። እሱ በራሱ ፍሌቨር ነው። እዛ ውስጥ ግን በጣም የሚያዝናኑ ሰዎች አይቀርቡ፣ በጣም የተለያዩ ሰዎች አይመጡም። እሱን ነው ሳታየር አድርገን ያቀረብ ነው እንጂ ግለሰብ ሰይፉንም ጀስት እንደ ፍሬንድም እንደ ጓደኛም ስለሚቀርበን ቀጥታ ለመጫወት ያክል ነው። እሱም ያውቀዋልም ኦልሞስት መረጃውም አለው። በተረፈ ግን የሚነሱት ሀሳቦች ይሄ አጠቃላይ ጠቅላይ የሆነ ነው እንጂ ስፔሲፊክ ሰዎችን አይደለም። አሁን ለምሳሌ እንዲህ አይነት ጋዜጠኞች አሉ እንዲህ አይነት ስለዚህ ስፔሲፊክ የሚመለከተውን ነው እንጂ የማይመለከተውን አይጠቀልልም። እንዲህ አይነት አካላቶች አሉ። ለምሳሌ በጎ አካላት እንዳሉ ሁሉ ደግሞ በጎ ያልሆነ የሚያደርጉ አሉ በእያንዳንዱ የሥራ ፊልድ ላይ። ስለዚህ እነዛን ስፔሲፊክ ለማድረግ እንጂ ኤግዛክት ስም ጠርተን ሌላው ደግሞ አንዳንዴ አውትሻይን የሚያደርጉ አይገርምም? አውትሻይን የሚያደርጉ አሁን የሰይፉ ሾው አሁን በጣም እንግዲህ ተመልካች ያለው ከኖርማል ከማዝናኛውም ባለፈ ደግሞ አሁን በቃ የበጎ ስራዎችን ምናምን ይሰራልና እዛ ላይ ይሄም ይቀርባል፣ እከሌም ይቀርባል። እከሊት ነበረች እዛ ስቴጅ ላይ እከሊት የምትባል አንዲት ገጸ ባህሪ ነበረች። ያችን ለማንሳት ሰይፉን ተጠቀምነውና ሰይፉ መሆኑ ደግሞ ደስ የሚል ምን መሰለ ነገሮችን ቅልል አድርጎ መጫወት የሚችል ሰው ነው። ተደዋወልን ቲያትር ላይ እንደዚህ ያስገባችሁኝ ያሉ ማመን አለኝ። አዎ ምንድነው እሱ ማለት አንዳንድ ሰዎች ደውለው እኮ እንደዚህ ኮሜንት አደረጉኝ ስልት እንደዚህ እኮ ነው ዘይብጃስ ፕሌው ላይ እንደዚህ በእንዲህ መልኩ ነው አይ ነው እንዴ በቃ ተወቅ እንዴ ነው አይተው አሁን እኛ ባንጽፈውም ቲያትሩ ላይ አንድን አካል እኮ ስታመጣው እኮ በምክንያት ነው የምታመጣው። ገብቶሃል አይደል? በደንብ ሾው እንደ ሾውም ተጽኖ ፈጣሪም ስለሆነ ነው እንጂ ለምን አንስተህ ታወራለህ? አሁን ለምሳሌ እሱ ቢከሰንስ ሰሜን ቲያትሩ ላይ ተጠቅማችኋል ብሎ ፍርድ ቤት ቢከሰን አይ እኔ ማቀው ሰው አለ ግድ የለም። አይ ቢከሰን ማቀው ሰው አለ እንከሰሳታለን አይደለም ማቀው ሰው አለ ግድ የለም። ማቀው ጠበቃ አለ። እኔና አሁን ሰይፉ ሳያነሳ ያለበት ጊዜ አለ። ሁሌ ነው የሚያነሳ ሁሌ ስለሚያነሳ ያው በቃ ጀስት ልክ አሁን እናንተ እንዳላችሁት እሱ ያንዳንዳችንን ያነሳና በቲያትራችሁም እናንተ ያነሳችሁት ነገር ያው በሳታይል ሊነገሩ የሚገባቸው ነገሮች ናቸውና ትልቁና ዋናው ጭብጥ ደግሞ የተለያየ የህብረተሰብ ክፍል ያውም በዛ እንትን ውስጥ ያሉ ሰዎች የየራሳቸውን እንትን ይዘው መጥተው እዛ ጋር እንትን ብለው ተፋጭተው ምን ብለው ወደ አንድነት ወደ እንትን የሚመጡበት ነው። በነገራችን ላይ ደርዬ ኦን ስቴጅ እና ባክ ስቴጅ አለው። በነገራችን ላይ ያንዳንዱ አክተር ሁለት ገጸ ባህሪ ነው የሚጫወተው፣ አንድ ገጸ ባህሪ አይደለም። ባክ ስቴጅ ተዋናይ ነው፣
ኦን ስቴጅ ደግሞ የሚተውነው ገጸ ባህሪ ያለ ፐርፎርም የሚያደርገውና የባክ ስቴጁ ላይ ሰውን ማሳረፍ ያንን እዚህ አይኑን የምትወጥረው ምናምን ነገር ትንሽ ረገብ እንዲል ባክ ስቴጁ ላይ ያሉ የሙያተኞች አሁን ብዙ ጊዜ ሰው እንትን ይላል ቲያትር ሲያይ አክተሮቹ ባክ ስቴጅ ምንድነው የሚያደርጉት ብሎ ይጠይቃልና ራሱ የባክ ስቴጅ ህይወቱ ኦን ስቴጅ ሆኖ ይታያል። እዛ ላይ ነው አሁን እንደዚህ አይነት ጨዋታዎች ምናምን የአክተሮቹ ፍተላዎች ምናምን እንደሱ አይነት ነገሮች እንግዲህ አሁን የዓለም ዋንጫ እየተካሄደ ነው። እንዴት ነው ዓለም ዋንጫ ላይ እንደው ከሙያም ከስራውም ከሙኑም ደግሞ ትንሽ አምሮን አረፍ የምታደርጉበት ዓለም ሁሉም ቴሌቪዥን ላይ አይኑን ስለተከለ እንዴት ነው? ፍቄን አንተ የለውበትም ነው? ፍቄያ ድሮ ልጆች ሆነን ሰቅለን ነበር የምናየው ታስታውሱ ከሆነ ምን ካለቀ በኋላ ለምን ሲጀመር ግን ይቅርታ አድርግልኝና እንደዛ ይታያል። አሁን ልጆች ሆነን ኳስ የዓለም ዋንጫ ጓግተ በ4 አመት መጣ የአፍሪካ ዋንጫ እንደሚባል ይታያል። አሁን እሱን ነው ማለት አሁን ደግሞ እንትኑም ነው አይታይ አማራጭ በዛ ቲጋና አለ ማራዶና አለ እንዴ ቴክኖሎጂ ኮሪደር ፕላቲኒ አለ እና ስልክን ከፈት አድርገህ ተከታታይ ፊልም ታያለ። ስልክን ከፈት አድርገህ ዩቲዩብ ላይ የሆነ ነገር ታያለ። ዘመነ ሁሉ ስማ ደሬ ነው እንቆ ቅድም ሰጥቼው ነው የገባሁት እኮ ደሬ በነገራችን ላይ ሳውዲ አረቢያ በማሸነፏ ደስታ ለኢትዮጵያ $2 ቢሊዮን ሰጥተችሏል። ይሄ ነው እና ዋንጫ ቢበሉ አራቱስ ቢገቡ እኔ ደሬ ቂም ይዣለሁ አይገርምህ በማላይ በሳውዲ አረቢያ ላይ ምክንያቱም እዛ አሁን ዜጎቻችን ላይ ያደረጉት ነገር ቂም ይዤ ስለነበር ሜሲ 8 ጎል ሌሎቹ ደግሞ 10 ጎል እና 18 ለ2 እንግዲህ ልብ ይሆናል። ግምቱማ እንደዛ ነበር 11 ለምናምን አንዱ ከበረኛው ደግሞ በቃ 11 ነበር የተባለው። ግን በራሱ ደግሞ ታሪክ ደስ ይላል። እንደዚህ የማጠብቀው ነገር ሆኖ ኳስ የምትወደው ታዲያ በዚህ አይደል ደስ አይል ተገላልጦች ስለሆነ ነው ያንተ ስሜት የሁላችንም የጋራ ስሜታችን በቃ መሸነፍ ግን ኳስ ደግሞ በተቃራኒው እንዲ ሪቨርስ ሆኖ ማየትም በጣም ደስ ይላል። አንድም ደግሞ ደስታ ይታይበት ቢያገቡም ቢገባባቸውም ቀደም ዜና ያያየው ነበር። ሳውዲ ግን አሁን ይገባቸዋል ብዬ አስባለሁ። ኢትዮጵያኖች ላይ ሌሎች የውጭ ሀገር ዜጎች ላይ የሚያደርጉት ነገር አሁን ማንንም ላይ በዚህ በደስታ ውስጥ ይረሱትና ወደ ነበሩበት ይመጣሉ የሚል እምነት አለኝ። ሳውዲዎች እሺ ልጆቻችን በጣም እውነት እየተከፉት ቀደም ዜና ያያየው ነበር የሊባኖስ ሲሆን ምናምን ነገር አንድ ኢትዮጵያዊ በቃ እንግዲህ ምን ያህል ቢመራት ነው አልኩኝ። በቃ አሰሪዋን እና ያሰሪዋን ልጅ በቢላ ወቅታ ልጁ ሞቷል። ሴትዮዋ ሆስፒታል ነች ተይዛ ምናምን ነገር እየሰሙ እንዴት በቃ ምን ያህል ፈተና ቢገጥማቸው ነው። በቃ ሰው ሀገር ላይ ያለ ነገር ቻሌንጅ እኛ መወሰን አትወስ አንችልም። ግን ስለማናው በጣም ግን ሄኑን አናውቀው ምን ያህል ከፋቸው ነው። አይተ ከሆነ ከፕሌን ራሱ ሲወርዱ እውነት በጣም ያሳዝናል። ከፕሌን ሲወርዱ መሬቱን ሚስሙበት ከእንደገና በተለያየ ቦታ ደግሞ ያየነው እንዴት እየተበደሉ እንደሆነ ምናልባት ልናጠፋ እንችላለን። ኢትዮጵያኖች በተለያየ ስፔሻሊ አረብ ሀገር ላይ ያለን ከኑሮ አንፃር ብቻህን አይደለም። አንዲት አረብ ሀገር ያለች ሴት ብቻዋን አይደለም እዚህ ወንድሟን ታስተምራለች ልጆቿን እና ችግር ቢኖርም ግን እነሱ ደግሞ የሚፈጽሙት እኔ እውነቴን ወንጀል የሚፈጽሙት ኢትዮጵያኖች ላይ የሚፈጸመው ነገር በቃ ይቆጫል። ወደፊት ይሆናል ብለን እናስባለን። ይሄን በደንብ ከልቦናቸው የሚያዳምጡ በርካታ በሚሊዮን ደረጃ ያሉ ሰዎች አሉ። ይሄም እዛው ፍዳ ውስጥ ያሉ ሆነ አይሆናል። የሥራ እድሎችን እንዴት እንፈጥራለን? እንግዲህ የሁላችንም ምኞት ነው። በጎ ነገር ያሰማን፣ በጎ ነገር ያምጣልን። ገጠመኞቻችን አንዳንድ ብለን ወይ ቲያትር ስትሰራ ያጋጠመማ ተረሳው ወይ ፊልም እንደዚህ አንዳንድ ብለን መልእክት አስተላልፈን እንሰናበታለን። በምን አጋጥሞኛል? ፍርድ ቤት የእናቴ ጓደኞች ነብሷን ማርናት የለችም ለሆነ ጉዳይ ፍርድ ቤት ውስጥ እንትን ብለን ሰዎቹ እናቴ እኔ እንደወለደችኝ ያውቃሉ። የፍሬዎት ልጅ ነው ለማለት ነው የሄድ ነው። ከዛ እንደው እኔ አልወድም ፍርድ ቤት አልወድም ይሉኛል። ሴትዮዋ እንዴ የፍሬዎት እንደወለደችኝ ያውቃሉ? አውቃለሁ እሱማ ታዲያ ፍቃዱ የፍሬዎት ልጅ ነው ማለት ብቻ እኔ እኮ ደስ አይለኝም። ከዛ ፍርድ ቤት ገባንና አራቱም ፈሩ፣ ዳኛውን ፈሩ። ከዛ ይሄ ተንዲበር ምትልቺ ኖኪያ 33 ስልክ አላቸው በመስኮት ዳኛውን ከመፍራታቸው ህጉን
ዳኛው እንዲህ ሲስቅ አይቼው አላውቅም። እኔ የለቀኩት እና የስቴጅ ሳቅ በቃ ከዛ በኋላ አለመታየት ነው። አለመታየት ግን ፍርድ ቤት ስትል ገጠመኝ ለዚህ ለምን አናወራም? እንዲህ አይነት ገጠመኝ ፍርድ ቤት ለምስክርነት ተጠርቼ ሄድኩኝ። እኔ ብዙ ሄጄ አላውቅም ፍርድ ቤት ብዙ ስርዓቱን እንትን አይደለም እና ሄጄ የኛ ምስክርነት ይቅር ተባለ፣ በሆነ ምክንያት ይቅር ተባለና የከሳሽ ምስክሮች ይቅረቡ ተባለ። ከሳሽ ምንድነው ኬዙ የ200 ሺህ ብር ካሳ ጠይቆ ግን ለዳኝነት መክፈል ስለማልችል አቅም ስለሌለኝ አቅም እንደሌለኝ ምስክርነት ይስጡ ተብሎ የተጠሩ ናቸው። ከዛ ቁጭ ያለው ህዝብ መሃል ማለት ነው እማቃቸው ሰዎች ናቸው የሚመሰክሩት። ከዛ አንዱኛው መሰከረ፣ ጨረሰ፣ ወረደ። ሁለተኛው ገባ። ከዛ እሺ ስም ማን ነው አለው ዳኛው። ከዲ ያለ ስሙን እንቀይረው በለጠ እንበለው። በለጠ አለ ዳኛው። ምንድነው ድምጽህን ከፍ አድርግ። እሺ የጤና ችግር አለብህ? ምንድነው ችግር አለ? የለብኝም። እና ታፍቄ እኔ እየታነኩ ነው። እና ምን ሆነህ ነው? ምናምን ሲል የተከበረውን ፍርድ ቤት እንዳልበጠብጥ ነው። እግዚአብሔር ችግር የለም ድምጽህን ከፍ አድርገህ ተናገር ምናምን አለው። እሺ እሺ የመጣው እንግዲህ አቶ ከሌ ገንዘብ የለውም ፍርድ ቤት አቁሞ መከራከር አይችልም ልትል ነውና እስቲ ስለሱ የምታውቀውን ተናገር አለ። የተከበረው ፍርድ ቤት ቡክ አለው፣ ቡኩ ላይ ደግሞ ገንዘብ ይቆጥባል መሰለኝ ምናምን ሲል ዳኛው የመጣው እኮ የለም አቅም የለውም መከራከር አይችልም ልትል ጨነቀኝ እኮ የተከበረው ፍቄ እንዲህ ፊቱ ነው የሚታየኝ፣ ግማሽ ፊቱ ፍርሃቱ ጭንቀቱ ምናምንና ሳቄ እየወጠረ ሄደና እንባዬ ፈሳል። የሆነ ሰዓት ደሬ ታባ በየለቀቁት ለቀቁት ህዝብ ማለት ነው። ፍርድ ቤት ውስጥ ለቀቁት እና ሊያቆምልኝ ነው ካካ ከዛ በኋላ መውጣት እንዳለብኝ ደመ ነፍሴ ነገረኝ። ሰውን እየደረማመስኩት ወጣው ማለት ነው። ወጣው ከዛ እዛ ያለው ከሳሽ ምስክሬን ለማሳሳት ነው እንደዚህ ያደረገው ምናምን ብሎ ተናገረ። ከዛ ፖሊስ ተላከብኝ። እኔ ውጭ ወጥቼ ፖሊስ ቀጥያለሁ ሳቄ። ከዛ ፖሊስ መጣና ይገረም እንደዚህ ማድረግ ትክክል ስላልሆነ ዳኛው ትጠራለህ ተባልኩኝ። ከዛ እንትን በል ሶሪ በልና ምናምን ገባው። እሺ ዳኛው ቆምኩኝ እጄ እንደዚህ እሺ አርቲስት ይገረም በእናንተ ሙያ የሚያስቅ ነገር ሲኖር ይሳቃል፣ የሚያስለቅስ ነገር ሲኖር ይለቀሳል። አሁን በዚህ የተከበረው ፍርድ ቤት ምን አጋጥሞ ነው የሳቀው? የተከበረው ፍርድ ቤት ይቅርታ እንግዲህ ያለ ሞቅ ነው ምናምን አልኩ ማለት ነው። እሺ ተቀመጥ። ይሄ ማለት ከ3 ወር እስከ 6 ወር እንደዚህ የሚያሳስር ጉዳይ ነው። ቀጥ ስቀመጥ ፍቄ አልጨረሰም ልጁ ምስክር ነው። አሁን ገና ይቦጠረባል ለሞት እንደገና ማለት እንደገና መጣብኝ ዝግሩሬን እንባይን ተባተባል። እዛ መዝገቤ እንትን ከዛ መዝገቤ ያዘች እንደዚህ ስለኛለች ረቶ ምናምን ትለኛለች እና በጣም በቃ የስቅ እንዲህ አይነት ቦታ ላይ የሚመጣ ሳቅ በቃ አይለቅም። በጣም እናመሰግናለን። በጣም ነው እኔም እናመሰግናለን።